ጊዮርጊስ ማለት ኮከብ ብሩህ ሐረገ ወይን ፀሐይ ማለት ነው። ቶማስስ ዘልዳ እንዲለው ሀገሩ ልዳ ነው። አባቱ ዞሮንቶስ ይባላል። በልዳ መስፍንነት ተሹሞ ይኖር ነበር። እናቱም ቴዎበስታ ትባላለች። ማርታ፣ ድስያ የሚባሉ እህቶችም ነበሩት። 10 ዓመት ሲሆነው አባቱ ሞቶ ሌላ መስፍን ተሹሞ ደግ ክርስቲያናዊ ነበርና ከቤቱ ወስዶ እያስተማረ አሳደገው። እርሱም ፈረስ መጋለብ፣ ቀስት መወርወር ለመደ። ጦር ሜዳ ወጥቶ ከጠላቶቹ መሃል ገብቶ እኔ የክርስቶስ ወታደር ጊዮርጊስ መጣሁባችሁ ሲላቸው ደንግጠው ይሸሹ ነበር። እንዲህ እያለ አድጎ 20 ዓመት ሲመላው መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቱን ወርሶ ይኑር ብሎ ድግስ ሲደግስ ዳስ ሲያስጥል ጌታ ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑን ነፍስ ወሰደ። እርሱም ሐዘኑን ጨርሶ ወደ ቤሩት ሄደ። ይህች ቤሩት በኢያሪኮ ዳርቻ ያለች ቅጥሯ ሰፊ አምባዋ ጽኑ የሆነች አገር ናት። ሰዎቿ ግን እግዚአብሔርን የማያውቁ ድራጎን የሚያመልኩ ነበሩ። ድራጎን እንደ ንስር 2 ክንፍ፣ እንደ ፍየል ጽሕም፣ እንደ አንበሳ ፈርጣማ ክንድና እግር፣ እንደ ዘንዶም ጅራት ያለው፣ አንገቱ እንደ ሰጎን የሰገገ፣ ጥርሱ እንደ አዞ ጥርስ የረዘመ ታላቅና አስፈሪ አርዌ ነው። ሲርበው በባህር ውስጥ ያሉ እንስሳትን፣ በአየር ያሉ አዕዋፍን፣ በዱር ያሉ እንስሳትን፣ አራዊትን በትንፋሹ እየገደለ ይበላ ነበር። በዚህ ምክንያት ሕዝቡ ሴት ልጆቻቸውን እየገበሩለት ይኖሩ ነበር። ልጆቻቸውንም ሰጥተው ቢጨርሱ ሹሙን ልጆቻችንን ሰጠን ጨረስን፣ ሚስቶቻችንን እንዳንሰጥ ያለ እነርሱ መኖር አይቻለንም፣ ካልሰጠነው ደግሞ ይፈጀናል፣ ስለዚህ ወደ ሌላ ሀገር እንሄዳለን አሉት። እኔም ልጄን እሰጣለሁ፣ ሀገራችሁን ትታችሁ አትሂዱ አለ ሹሙ። ጊዜው ሲደርስ የሹሙን ልጅ ወስደው ከግንድ አሰሩለት። ቅዱስ ጊዮርጊስ በዚያ ሳያልፍ ልቅሶዋን ድምፅ ሰማ። ምን ሆነሻል አላት። ለአምላካችን ለደራጎን ተሰጥቼ ነው አለችው። አምላካችሁ ወዴት አለ አላት። ምግቡን ሊፈልግ ሄዷል፣ ከመጣ ይተናኮልሃልና ፈጥነህ ሂድ አለችው። እኔማ ምን አይላለኝ፣ ከኔ ጋር ያለው ግን እርሱ ያቸንፈዋል አላት። ይህንን ሲነጋገሩ ደራጎን ምድሪቱን እያነዋወጸ መጣ። ሊበላው ሲቀርብም ስመ እግዚአብሔር ጠርቶ ቢያማትብበት በላዩ ላይ ያደረ ሰይጣን እንደ ጉም ተኖ እንደ ትቢያ በኖ ጠፋ። ኃይሉ ደከመ። አንገቱን በታሰረችበት ገመድ አስሮ እሷ እየጎተተች እሱ በፈረስ ሆኖ ከተማ ደረሰ። ሕዝቡ ሊያስፈጀን ነው ብለው ይሸሹ ጀመር። አጽናንቶ መለሳቸው። አምላካችንን ለምን አመጣህብን አሉት። ይህ ራሱን እንኳን ማዳን አይቻለውም፣ እንደምን አምላካችሁ ይሆናል አላቸው። አምላካችንን አንተውም አሉ። እንዲህ ካላችሁማ እለቀዋለሁ፣ ይፈጃችሁማል አላቸው። ባይሆን ከገደልከው በአምላክህ እናምናለን አሉ። ከከተማ አውጥቶ በጦር ወግቶ ገደለው። ይህንን አይተው በእግዚአብሔር ስም አምነው ተጠምቀዋል። አውሬውን ከገደለበትና ከመሃል ከተማ 2 አብያተ ክርስቲያናት ተሰርተዋል። በዚህ ጊዜ የፋርሱ ንጉሥ ዱድያኖስ 70 ነገሥታትን ሰብስቦ 70 ጣዖታት አቁሞ ያሰግድ ጀመር። የአባቴን ምስፍና ተቀብዬ ልምጣ ብሎ እጅ መንሻ ይዞ ብላቴኖቹን አስከትሎ ቢሄድ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ብሎ አውጆ ሕዝቡ ለጣዖት ሲሰግዱ አገኘ። ለአምልኮተ እግዚአብሔር ቀናኢ ነውና አዘነ። ወርቅ ብሩን ለነዳያን መጽውቶ ብላቴኖቹን አሰናብቶ ነገሥታቱ ከተሰበሰቡበት ገብቶ እኔ ክርስቲያን ነኝ፣ በኢየሱስ ክርስቶስም አምናለሁ አለ። ዱድያኖስ 3 ዓመት ሙሉ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ሲል እንዲህ አለኝ፣ አንድስ እንኳ የለም። ለመሆኑ የማን ልጅ ነው? ሀገሩስ ወዴት ነው አለ። እሱም ከኔ ጋር ምን ኅብረት አለህና አባቴንና ሀገሬን ትጠይቀኛለህ ብሎ መለሰ። ሌሎች ያውቁት ነበርና የዞሮንቶስ መስፍን የልዳ ልጅ ነው አሉት። አንተማ የእኛ ነህ፣
በ10 አህጉር ላይ ሾመሃለው፣ የኔን አምላክ አጵሎንን አምልክ አለው። ሹመት ሽልማቱ ለአንተ ይሁን ሲል ቅዱስ ጊዮርጊስ መለሰ፣ አምላኬ ክርስቶስን አልክድም አለ። ተቆጥቶ በእንጨት አሰቅሎ ሥጋውን በመቃጥን አስፈተፈተው። ረጃጅም ችንካሮች ያሉበት የብረት ጫማ ጫምቶ ሂድ አለው። ችንካሮቹም እግሮቹን በሳስተው ወጡ። ደሙ እንደ ውሃ ፈሰሰ፣ አጥንቱ ደቀቀ። መሄድ አቅቶት አጎንብሶ ሄደ። መከራው ሲጸናበት እግዚአብሔርን አምላኬ ሆይ ይህንን ከሃዲ እስካሳፍረው ድረስ ነፍሴን አትውሰድ ሲል ወደ እግዚአብሔር ጸለየ። እግዚአብሔር አምላካችንም ቅዱስ ሚካኤልን ልኮ ፈወሰው። በዚህ ጊዜ ንጉሡ በድጋሚ ይዞ በሰባ ችንካር አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የደንጊያ ምሰሶ አሳስሮ እንዲያንከባልሉት አደረገ። ሆኖም ግን የእግዚአብሔር ፍቃድ አይደለምና የማይሞት ሆነ። ሥጋውን በመጋዝ አስተለተለው፣ ጨው ነሰነሰበት። ቅዱስ ጊዮርጊስ ሥጋው ተቆራርጦ ወደቀ። ከዚህም በኋላ በዝግ ቤት ትተውት ሄዱ። ደም ወማይ ወአሊብ እምነ ክሳዶ ፈልፈለ ደም ወማይ ወአሊብ እምነ ክሳዶ ፈልፈለ ሶበ ተከለለ ሶበ ተከለለ ጊዮርጊስ ሶበ ተከለለ ሶበ ተከለለ ጊዮርጊስ ሶበ ተከለለ ሶበ ተከለለ ጊዮርጊስ ሶበ ተከለለ ሶበ ተከለለ ጊዮርጊስ። በመንፈቀ ሌሊት ጌታ በእጁ ዳሶ አስነስቶ ገና ለ6 ዓመት ስለ ስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በአራተኛው ታርፋለህ አለው። ሲነጋ ከንጉሡ ሄዶ አንተ ከሃዲ እፈር፣ አምላኬ አዳነኝ አለው። በሥራይ የሚያቸንፍልኝ ባገኝ ቤቱን በወርቅ እሞላለታለሁ ብሎ ንጉሡ አዋጅ አስነገረ። አትናሲዮስ የተባለ ጠንቋይ መጥቶ ንጉሥ ወይ 1000 ዓመት ንገሥ፣ ጠላት ይደምሰስ አለው። በምን አውቀዋለሁ አለው። ላም አስመጥቶ በጆሮዋ ቢያንሾካሹኩበት ከሁለት ተሰነጠቀች። ንጉሡም ይህንን ምትሃት አይቶ ቅዱስ ጊዮርጊስንም እንደዚሁ የሚያደርግለት መስሎት ደስ አለው። ሆድ በጥብጦ አንጀት ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣንን ደግሞ ሰጠው። ስመ እግዚአብሔር ጠርቶ ቅዱስ ጊዮርጊስ ያን መርዝ ቢጠጣው እንደ ጨረቃ ደምቆ እንደ አበባ አሸብርቆ ተገኝቷል። በዚህም ጊዜ ጠንቋዩ ማረኝ ብሎ ከእግሩ ስር ወደቀ። መመለሱን አይቶ የቆመባት መሬት በእግሩ ረግጦ ውሃ አፍልቆ ወደ ጌታ ቢያመለክት ሐዋርያው ቶማስ በአካለ ነፍስ መጥቶ አጥምቆት ጥር 23 አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። ቅዱስ ጊዮርጊስን ግን በመንኮራኩር አስፈጭቶት ከጥልቅ ጉድጓድ ጥሎት ደንጊያ አትሞበት ንጉሡ ተመለሰ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተፈጨ ሥጋውን በእጁ ዳሶ መንፈሱን መልሶ አንስቶታል። እግረ መንገዱን አሕዛብን እያስተማረ ከንጉሥ ዘንድ ቀረበ። ንጉሡንም አንተ እፈር፣ አምላኬ ከሞት አስነሳኝ አለው። ተበሳጭቶ በብረት አልጋ አስቸንክሮ ከበታቹ እሳት አንድዶበታል። እሳቱም ደሙ ቢነጥብበት እልም ድርግም ብሎ ጠፍቷል። ከዚህ በኋላ ክርስቶስ አምላክ ነው ትላለህን? ምን አድርገህ ታሳየናለህ? አሉት። የለመለመውን ዕፅ የደረቀውን አለምልሞ ከሞቱ 430 ዘመን የሆናቸውን ሙታንን አስነስቶ አሳይቷቸዋል። በረሃብ በጽሕም ይሙት ብለው የሚላስ የሚቀመስባት ከሌላት ደሃ መበለት ቤት እንዲታሰር ንጉሡ አዘዘ።
ከምሰሶ ጋር አሰሩት። ራበኛ ብይኝ አላት። የምትሰጠው ብታጣ ወደ ደጅ ወጣች። ስትመለስ የታሰረበት ምሰሶ ለምልሞ 15 ክንድ ያህል ከጣራው አልፎ ካጠገቡ እንጀራ የተመላ መሶብ ተቀምጦ እህሉ ዘይቱ በየቃው ሞልቶ አገኘች። እነሆ የገሊላውያን አምላክ ሰው ተመስሎ ከሰማይ ወርዶ ወደ ቤቴ ገባ አለች። ቅዱስ ጊዮርጊስ ግን እኔ አገልጋዩ እንጂ እርሱን አይደለሁም አላት። ጆሮ የማይሰማ ዓይኑም የማያይ አፉም የማይናገር አንካሳ ልጅ ነበራት። ሰው እንዳያየው ሸሽጋ ታኖረው ነበር። አምጥታ የቅዱስ ጊዮርጊስ ጭኑን ብታስነካው ዓይኑ በርቶለታል። ጌታዬ ጆሮንም አፉንም እግሩንም ፈውሰው አለችው። ይህስ ጊዜው ገና ነው ብሎ መለሰላት። እርሱም ቅዱስ ሚካኤል ከእስር ፈቶት መበለቲቱ ከነ ልጇ አጥምቆ እያስተማረ ወደ ንጉሡ ተመለሰ። ንጉሥ ዱድያኖስ የሚያደርገው ጠፋው። በመንኮራኩር ፈጭታችሁ ደብረ ይድራስ ወስዳችሁ ንዙት አለ። ፈጭተው ወስደው ቢነዙት ሥጋው ያረፈበት ሳር ቅጠሉ ደንጊያው እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነውታል። ጌታም ሦስተኛ ከሞት አስነስቶታል። ጭፍሮቹን ተከትሎ አምላኬ ከሞት አዳነኝ አላቸው። ደንግጠው ከእግሩ ስር ወደቁ። መሬቱን በእግሩ መጥቶ ውሃ መንጭቶ ቅዱስ ዮሐንስ አጥምቋቸዋል። ከዚህ በኋላ ንጉሥ ልሹምህ ልሸልምህ ለአጵሎን ስገድ አለው። ከሾምከኝማ ሌላ ምን እሻለሁ? እሺ ሰግዳለሁ ብሎ መለሰለት። እንኪያስ እስከ ዛሬ ባጠፋሁት ይቅር በለኝ ብሎ ከእልፍኝ አስገብቶት ወጣ። ንግሥቲቱ እለ እስክንድርያ ትባላለች። ስመ እግዚአብሔርን ጠርቶ ሲያመሰግን ሰምታ ምን ማለት ነው ስትል ጠየቀችው። እርሱም ይህን ምክንያት አድርጎ አስተምሮ አሳምኗታል። ቅዱስ ጊዮርጊስ አጵሎን ሊሰግድ ነውና በአደባባይ ተሰብሰቡ ብሎ አዋጅ በንጉሡ ተነገረ። ያቺ መበለት ልጇን አቅፋ ሐሰት ይሁን ጊዮርጊስ ለአጵሎን አይሰግድም እያለች ታለቅስ ነበር። ልጅሽን ከዚሁ አኑሪው አሏት። በዚያም አስቀመጠችው። ተነስተ መልእክቴን አድርስ አለው። ተነስቶ ቆመ። ከቤተ ጣዖት ገብተህ አጵሎንን የክርስቶስ አገልጋይ ጊዮርጊስ ይጠራሃል በለው አለው። ሄዶ ቢጠራው በዚያ ያደረ ሰይጣን አቤት አቤት እያለ እየጮኸ ሕፃኑን አስከትሎ መጥቶ ከፊቱ ቆመ። ሕፃኑ በዚያ አጋጣሚ እግሩን፣ ጆሮውን፣ አፉን ፈውሶታል። በውኑ አንተ አምላክ ነህን አለው። ቢሰውልኝ ቢሰግዱልኝ እንጂ አምላክ አይደለውም ሲል ያ ጣዖት መለሰ። እንኪያስ ዳታንና አቤኖርን የዋጠች ምድር ተዋጥህ አለው። ምድሪቱም አፏን ከፍታ ያን ጣዖት ዋጠችው። ቅዱስ ጊዮርጊስ እንዲህ እያለ ተጋድሎን አደረገ። ትምህርቱን ሰምተው ተአምራቱን አይተው ያመኑ በሺህ የሚቆጠሩ ነበሩ። ቅዱስ ጊዮርጊስ ይህንን ተጋድሎን ሲፈጽም ቆይቶ በ27 ዓመት ዕድሜው ንጉሡ በሰይፍ አስመትቶት በሰማዕትነት አልፏል። አንገቱ በተቀላ ጊዜም ደም ውሃና ወተት ከአንገቱ ፈሷል። ጌታም ስለ 7 ዓመት ተጋድሎ 7 አክሊላትን አቀዳጅቶታል። የሰማዕቱ የቅዱስ ጊዮርጊስ ተራዳይነት አይለየን። አሜን።